والله نبياي مكرن بنقبلنا يهيوت مالناو متدارياችን ብናደርገው ይህ አንዱ ሐዲስ ለኛ ከምንም በላይ በቂ ነው ነብዩ አለይሂ ሰላም ምን ይላሉ በዚህ ሐዲስ ውስጥ من اصبح منكم امنا في سربه ከናንተ ማለት ነው ጧቱን ደርሶ ሰላም ሆኖ ሰዎች ከሚፈሩት ነገር ሁላ አምና አግኝቶ ሰላም አግኝቶ ያነጋሰው ሙዓፈን في جسده በሰውነት ውስጥ ማለት ነው ዓፊያን ተሰጥቶ ከናንተ ያነጋሰው وعنده قوت يومه ለዛ ቀን የሚበቃው ቀለቡ ማለት ነው ዘንድ ኖሮ ከናንተ ያነጋሰው ይሄን ሶስቱን ከተናገሩን በኋላ ነብዩ ምን አሉ فكأنما حيزت له الدنيا بأذافيرها እነዚህ ሶስቱን ማለት ነው ሲያነጋ የተሰጠሰው ልክቺ ዱንያ ውስጥ ያሉ መልካም የሚባሉ ነገርን ሁላ ከያቅጣጫ አላህ እንደ ሰበሰበለሰው ነው አሉ ነብዩ ይሄ ነብያዊ ትምህርት ህይወታችን ላይ ብንተገበረው የቀን ቀን ያን የእለት ማለነ ህይወታችን ትስስር አድርገን ብንይዘው والله ተረጋግተን መሮር እንችል ነበር ነብዩ አለይሂ ሰላቱ ወሰለም የጀመሩት በምንድነው በአምን ነው ሰላም ዛሬ የተለያዩ ብዙ ሀገሮችን የወሰዳቸው እንደውም መሽ ቦምብ ዘንቦብን መሽ በጠላት እንገደላለን እያሉ እየፈሩ ነው የሚኖሩት አይደል እዛም ነው ነብዩላህ ኢብራሂም የአላህ Subhanahu Wa Ta'ala ቤት ገንብቶ ካበቁ በኋላ የመጀመሪያው ዱዓቸው ለዛች ምድር ሰላምን ነበር وإذ قال إبراهيم ربي اجعل هذا البلد آمنا كذابوا هلا نسل رزق لمنوت نبي الله إبراهيم يعني ما لنا سلاما كلمنوه الله ما لنا ويتشي بوسطا يانتن بيت ما لنا ندنغنا بعزز كنين بيت إيهو بيتو نمغن بيتشي جرشالو الله يتشين مالتنا حجر سلام أدرجات بلونه مجمّر السلام نلمنوت كرزق بفيت بل لم يا القرآن الله من إلى فليعبدوا رب هذا البيت الذي أطعمهم من جوع وآمنهم من خوف سويش بتلا يعلم مالنو زاري سلامنا توالر نيادم ما سلام مستينورنو بزوم من نتلاچو اللهن የሚያስቆጡ ነገሮች እንዳሉ ሆኖም ግን አምኗል ሰላሙ አለ አይደል በሰላም ወተን በሰላም ውለን በሰላም ሰርተን አላህ የረዘቀንን ማለና አግኝተን ወደ ቤታችን እየተመለስን ነው ያንን መሆን ያልቻሉ ብዙ ማለት ነው ዓለም ለሚኖሩ ሰዎች አሉ ቁል አልহামዱሊላህ አለል አምኒ الله بسطه ማንል ነው አማል ላይ አላህን አመስግነው አንበሳጭ اخواني والله قدم እንዳልኳችሁ ዱንያ ዓለም ነብዩላህ ኢማሙ አህመድ ረህመቱላህ ዐለይሂ ሲጠየቁ متى يستريح المؤمن بالله منكم المؤمن مش نراحم ያረገው እነተኛ የሆነ راحም ብሎ ሲጠየቁ አንድ ግሩ ጀነት መግባቷን ሲያውቅ ነው አሉ ዱንያ راحه የላትም لكن የመጣውን ሁላ እንዳመጣጡ አላህ ብርታቱን ስጠኝ ብለን አስተናግደን ማለፍ ያይኛ ግዴታ ነው ለዛም እኮ ነው እስልምና ከሌላ እምነቶች ለየት የሚያረጋው አንዱ الإيمان بالقضاء والقدر يا كليلوش امنت ليت የሚያረጋው برهناني سبحان الله تلق بوتا ميستوم لزام ولتنيو نبي عليه الصلاة والسلام معافا في جسده بسونة استمال انه عافية تستو سايتامم كسونة اكال منم سايقول
በሰውነቱ ምንም አይነት በሽታ ሳያገኘው ያነጋ ሰው አላህችን ዱንያ ማለት ነው አጠቃሎ እንደሰጠው ነው ብሏል። አፊያ ዛሬ የተለያየ ሆስፒታል ብንሄድ እኔና እንደናንተ ቆመው መሄድ የሚፈልጉ ብዙ አሉ። እኔና እንደናንተ ማለት ነው በሰላም አስገብተን የምናወጣውን ኦክሲጅን ያለ አንዳች ኦክሲጅን ማለት ነው ሳይተከልላቸው ሰላማዊ አላህ ማለት ነው ለእኛና ለእናንተ የሰጠውን ኦክሲጅንን መተንፈስ የሚፈልጉ ብዙ አሉ። በዚህ ሰዓት አላህ ሆይ አንዴ ብቻ ሰላም አርገኝ አፊያ ስጠኝ ብለው ሌላውን ነገር ረስተው ስለ አፊያ የሚጨነቁ ብዙ ሙስሊም እህትና ወንድም ሌሎችም ሰዎች ማለት ነው አሉ። ግን እኔና እናንተ አፊያ አለ። አይናችን ያል እጃችን ይሰራል፣ ሁለት እግራችን ወዳሻው ማለት ነው ሄዶ ይመለሳል። ወዳችን የሰጠነውን ፈጅቶ ማለት ነው በሰላም መውጣት ያለበት ይወጣል። የጎደለን ነገር አለ እንዴ? የለም። ከዚህም ጋር ግን እንበሳጫለን። ነብዩ አለይሂ ሰላቱ ወሰላም ሐዲስ ኢማሙ ትርሚዚ ሐዲስ አቡበክር ሲዲቅ ረዲየላሁ ዐንሁ ነብዩ ምን አሉ? ሰለላሁ ዐለይሂ ወልዓፊያ فإن أحدا لم يؤط بعد اليقين خيرا من العافية. اللهم مالتنا السلام مهوننا ጤና ለምኑ አሉ ነብዩ አለይሂ ሰላቱ ወሰላም። አንዳችም ሰው ማለት ነው ከየቂን ላኢላሃ ኢላላህ በአላህ አምኖ መልእክተኛ አድርጎ ተቀብሎ ነገ አኺራ አለ ብሎ ማለት ነው ከመቀበል ከየቂን በኋላ መልካም የሆነ ነገርን አንዳችም ሰው አልተሰጠም ከጤና ይበልጣል አሉ ነብዩ አለይሂ ሰላም። ቁል አልሐምዱሊላህ። የጎደለ ነገር አለ? والله يلا عافية. لزمنا حديث إمام مسلم حديث عبد الله بن عمر رضي الله عنه النبي عليه الصلاة والسلام من قالوا كان من دعاء النبي صلى الله عليه وسلم اللهم إني أعوذ بك من زوال نعمتك وتحول عافيتك. الله ما لنا أني يستهين ينسقى ما لنا تملس كني كمكبل بانت تطبق الله يستهين ينمتنا ما لنا ملس كني مكبل الله ما لنا بانت تطبق الله. هنا بري النبي صلى الله عليه وسلم دعاء. إذن أيها الإخوة الله ما لنا عافية ستنا لزمنا عواقي وسنا قروا من لالو العافية تاج على رؤوس الأصحاء لا يراه إلا المرضى. العافية إذا دامت جهلت وإذا فقدت عرفت لالو. إنا بساني مالنو إنا عافية ጤነኞች በሆኑ ማለት ነው ጭንቅላት ላይ ተቀመጠች ቆብ ነች። ግን ቆም ሆኗን አያዩም በሽተኞች እንጂ ስለሷ ማለት ነው የሚያውቁት እሷን ያጡ ናቸው ይሉናል። العافية إذا دامت جهلت ጤና ማለት ነው ዘውታሪ ሆነች እንደዋን በመሐከል ማለት ነው በሽታ ሳይገባት ትረሳለች ጸጋ መሆኑ። وإذا فقدت عرفت يتاتاچ እንደሆነ ደግሞ ጸጋ መሆኗ ምን ይሆናል ይታወቃል። ስለዚህ العافية اخوان ለዛም ነው ሌሎች አዋቂዎችም ሲናገሩ ምን ይላሉ? السعادة هي العافية في الدنيا والعفو في الآخرة. እውነተኛ ደስታ ብሎ ማለት አንድ ባሪያ በዚህ ዱንያ ላይ ማለት ነው የሚያገኛት ከእስልምና ከየቂን በኋላ ጤና ነች በዱንያ ውስጥ። በአኺራ ደግሞ በዚህ ዱንያ ላይ ሲሰራ ወንጀል አላህ ይቅር ብሎት ማለት ነው የአላህን ይቅርታ ማግኘት። ኢዘን ጤና ተሰጥቶን ያነጋን እንደሆን ብዙ ጤና ያጡ ወንድሞች አሉ። ሁሌም ማለት ነው ለኔም ለናንተ ማደራምላችሁ የሆነ ነገር ስንበሳጭ ማስታወስ ያለብን ጤነኛ ነኝ አይደል? አዎ። እበላለሁ አይደል? አዎ። እስር ቤት አይደለሁም? አዎ። ያኒ ሆስፒታል አይደለሁም አይደል? አዎ። አልহামዱሊላህ አላህ ሆይ እኔ ከሀብታሞች በላይ ሀብታም ነኝ ብለና መስግነው። በሶስተኛ ነብዩ አለይሂ ሰላም ምን አሉ? ወኢንደሁ ቁቱ የውሚ እሱ ዘንድ ማለት ነው የዛን ቀን የሚበቃው ቀለብ ኖሮት ያነጋ ሰው ትልቅ ጸጋ ውስጥ ነው። እኛ ዛሬ
የአንድ ቀን ቀለብ አይደለም የብዙ ወራት ቀለቦችን አይደለ እንዴ ያለ በልቶን ተርፎን ከዛም እንደውም እየደፋ ነው አይደለ ስለዚህ اخواني ዱንያኛ እንደፈለግናት አትሆን እንዳሰብናትም አትሳካ እንዳሻናትም ማለና አትሄድልንም እንዳመጧጣ ግን ማለት ነው ተቀበለን ማስተናገድ ግድ ይለናል ያለነው ዱንያ ውስጥ ስለሆነ አላህ Subhanahu Wa Ta'ala የረተዘናጋውን ኒዕማ ሁሉ አስተዋውሶ ለሱ ሽክር ከሚያስገቡት አላህ ያድርገን በዚህ ሰዓት አፊያ አጥቶ والله በየቤታቸው ሊሆን ይችላል በሙስተሽፋ ሊሆን ይችላል ጤና ያጡትን ሁሉ አላህ ጤና ይስጣቸው አላህ በዚህ ሰዓት ማለት ነው ምን ልብላ ልጆቼ ምን ላቅምስ የሚሉ ብዙ አሉ አላህ ያብላቸው ያጠጣቸው አላህ ማለት ነው በእስር የሚንገላቱ ብዙ ሙስሊም ዳዒዎች ዑለማዎች ሙስሊሞች አሉ አላህ ማለት ነው ከእስር ያወጣቸው አላህ በልጆቻቸው የተፈተኑትን አላህ ማለት ነው ልጆቻቸውን ያስተካክልላቸው አላህ ማለት ነው ደስታን ያጡትን አላህ ደስታ ይስጣቸው በዚህ ሰዓት ሰከራት ውስጥ ያሉ ሙስሊም ወንድምና እህት በዓለም ላይ አላህ ማለት ነው ሰከራታቸውን ያግራላቸው በወሊድ ላይ ያሉ ሙስሊም እህቶቻችንን አላህ በሰላም ይገላግላቸው በዚህ ሰዓት ዱንያ ለቀ ወደ አኺራ ወደ ቀብር የገቡትን ሁላ አላህ ማለት ነው የቀብሩን ጥያቄ አላህ ያግራላቸው እኛም ስንኖር በኢማን ኖረን በሙስሊምና ኖረን በኢማን ለከይሞቱት አላህ ያድርገን الله سبحانه وتعالى تسطتن صقا አውቀው በየቀኑ ለሱ ማለት ነው ሽክር ከሚያስገቡት አላህ ያድርገን الله ማለት ነው የተበታተነውን ቀልባችንን አላህ ያሰባስብልን ያሰብነውን ሁሉ አላህ ያሳካልን የራቀውን አላህ ያቅርብልን الله ማለት ነው ሁሉን ነገር አላህ ያስተካክልልን هذا وبالله التوفيق صلى الله على نبينا محمد وعلى اله وصحبه اجمعين